ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ በአደይ ድራማ መጥቻለሁ። አደይ ድራማ እንግዲህ ደስ የሚልና አስተማሪ ነው። እንግዲህ እንደምታውቁት እንግዲህ ኤላ ያው ሊሊን ይወዳል ነበር፣ ያፈቅራል ነበር፣ እሷም ትወደው ነበር፣ ታፈቅረው ነበር። ነገር ግን አንድ ቀን ባልታወቀ እንግዲህ ሊሊ ከሊሊ ጋር እንጋባለን ምናምን ብሎ ተስፋ ከሰጣት በኋላ ሊሊ ባላወቀች ሳይነግራት እንግዲህ ደብዳቤ ጽፎ እንግዲህ ነበር ሄደው። ከዛ እንግዲህ ሊሊ ስታየው ደብዳቤውን እንግዲህ አትጠብቅኝ ሂጃለሁ ብሏት ሂዶ ነበር። እንግዲህ ሊሊ እንደምታውቁት ብዙ ዋጋ ነበር የከፈለችው። አክስቷ ለገንዘብ ብላ አሳግታት፣ ያው ባቡሬ ባይኖር እንግዲህ ሊሊ አትኖር ነበር። ነገር ግን ባቡሬ ደግሞ ሊሊን ሲያየት በጣም ጥሩ ልጅና የዋ ልጅ ስለሆነች እንግዲህ ከታገተችበት ፈቷት ወደ ቤቷ ይወስዳታል። ከዛ ብዙ ነገር አሳልፈው ሊሊ እንዲሁም ደግሞ የካንሰር በሽታ አለብሽ ስትባል እንግዲህ ሊሊ በቃ እኔ መኖር አልፈልግም ስትለው፣ ባቡሬ ደግሞ ከጎኗ ሆኖ ችግር የለም ይህ እኮ የሚዳን በሽታ ነው ብሎ እንግዲህ ተስፋ ሰጥቷት ያ ሁሉ ነገር ችግርና መከራ አብረው አሳልፈው እንግዲህ ሊሊና ያው ከባቡሬ ጋር ተጋብታ ደስተኛ ሆና እየኖረች ነበር። እንግዲህ እንደ አጋጣሚ እንግዲህ ኤላ ከሄደበት ሀገር እንግዲህ ወደ ሊሊ ቤት ሲሄድ እንግዲህ ሊሊን ያጣታል። የዛሬውን ክፍል እንግዲህ ይዘመተናል። እናንተ ደግሞ እስከ መጨረሻው ድረስ ተከታተሉ። እናመሰግናለን ማሮቼ። ኤላም እንግዲህ በር ላይ ሆኖ ሻንጣውን ይዞ እንደ አጋጣሚ እንግዲህ ዳጊ ወይንም ደግሞ የቤዛ ወንድምን ያገኘዋል። የቤዛ ወንድምን ሲያገኙ አንተ ምን እያረክ ነው? ሊሊ የለችም እንዴ ሲለው እንግዲህ ዳጊም ወደ ቤት ይዞ ከገባ በኋላ ሊሊ እኮ ከዚህ የለም አግብታለይ ሲለው ኤላ ማመን ይከብደውና እየቀለድክ ነው ሲለው፣ አይ እየቀለድኩ አይደለም፣ አንተ ከሄድክ በኋላ እኮ አግብታለይ እንደውም ሰርግ በልቻለሁ ሲለው፣ ኤላም በፍጹም እኔ እኮ ለሷ ስል ነው የምኖረው፣ ስለዚህ እኔ እሷን ማጣት አልፈልግም፣ በፍጹም አትቀልድብኝ ሲለው፣ ዳጊም እንግዲህ እውነቴን ነው የምልህ ማናትቺ አሁን ላይ እንግዲህ ጥሩ ትዳር አግብታ ጎጆ መስራታ እየኖረ ነው እያለ እንግዲህ ሁለቱ እየተጨቃጨቁ እንዳጋጣሚ አደይ ትመጣለች። አደይ ስታየው ኤላ ትለዋለች። እሱም አደይ እንዴት ነች? ዳጊ ያለኝ እውነት ነው ስለ ቤዛ ሲላት እንግዲህ አደይም እንግዲህ ለምን መጣ ምን ልትሰራ መጣ ብላ ታፋጥጠዋለች። እንደሚለው ሊሊ አግብታ ሌላ ህይወት ጀምራለች ሲላት እንግዲህ አደይም ለጓደኛዋ እንግዲህ እየተከራከረች ለመሆኑ አንተ በዚህ ሰዓት ምን ትሰራለህ ትለዋለች። ከዚህ ሁሉ ጊዜ በኋላ ስትመጣ ትንሽ አታፍርም ወይ ትለዋለች። ሊሊ ደግሞ አዎ ሌላ ሰው አግብታለች ብላ ትነግረዋለች። ላም አደይ እንዴት ይሄ ሊሆን ይችላል? እኔ እኮ ለእሷ ብዬ ነው ያ ሁሉ ነገር አሳልፌ የመጣሁት። ቆይ ዛሬ ከዚህ ቤት መጥተህ ሊሊ ብለህ ስትጮ ትንሽ አታፍርም ወይ ትለዋለች። ስቃይና መከራ በኋላ ስለ እሷ ፍቅር ስታወራ ትንሽ አታፍርም እንዴ? ስትሄድ የጨለማ ህይወት ነበር የኖረችው። ሰቃየችውንና ያዘነችውን መቼ አየህላት? እየኖረች ያለችን ሴት ነው እንዴ ለመረበሽ የመጣው ትለዋለች። ግን እንግዲህ አደይ እባክሽ ኤላ ላይ አትጮይበት ይላታል። እና ባለቀ ነገር እንዴት ነው እንደዚህ የምትይው? ኤላ እኮ አሁን ተጸጽቶ ነው የመጣው ይላታል። ወግድ ወደዛ፣ አንተ ደግሞ ከማያገባ ነገር አትግባ፣ ዝም በል ትለዋለች። እንደ ሰላማዊ ሰው ከዚህ ምን ትሰራለች? ደግሞ እንደ ጠበቃ ለሱ ትከራከርለታለህ እንዴ? እንግዲህ ቆይ እንደዚህ ለምን ታደርጋለች? እኔ በጭራሽ እንደዚህ አልጠበቅኩም ይላል። በጣም እኮ ታፈቅረኝ ነበረ፣ እንዴት በዚህ ሰዓት እረስታኝ ሌላ ህይወት ትጀምራለች? እንግዲህ ከዚህ ሁሉ በኋላ መጥተህ ለምን ትላለህ እንዴ? ትንሽ እንኳን አታፍርም እንዴ ትለዋለች። አደይ ልክ ናት። እንግዲህ ኤላ ለሊሊ ልሄድ ነው ብሎ አልነገራትም።
አዝናለው፣ እኔን አትጠብቂ ብሎ ነበር ጥሏት ሄደው። አሁን ሀሳቡንና እቅዱን ካስተካከለ በኋላ እንግዲህ ሊሊ ቁጭ ብላ እኔን ትጠብቀኛለች ብሎ ነበር ከሄደበት አገር የመጣው። ነገር ግን ደግሞ ሊሊ እሱን አልጠበቀችውም፣ ትቷት ስለሄደ እሷም ለራሷን ህይወት ጀምራለች። አንዳንድ ወንዶች እንግዲህ መቼም ታፈቅረኛለች ካለ እኔ ህይወት ሌላ አይኖራትም ብለው እንደፈለጉ ዘለው ተመልሰው ሲመጡ እንግዲህ ያች እንግዲህ ትወደኛለች ያሏ ሴት አግብታ ህይወት ጀምራ ሲያገኙ እንግዲህ በጣም ነው የሚናደደው። እና ኤላም እንግዲህ ሊሊ ታፈቅረኛለች፣ ትወደኛለች፣ የትም አትሄድም ብሎ ነበር ወደ ከነበረበት ሀገር የመጣው። ነገር ግን እንዳሰበው አላገኘውም። እንግዲህ ሌባው እየሮጠ ሲሄድ እንግዲህ ኩኩሻና ጓደኛ አንቀው ይይዙታል። ደግሞ በዚህ በጧት ከዚህ ሰፈር ምን ታረጋለህ? ምንድን ነው ያስከው? ይሉታል። እሱ ደግሞ እረ እኔ ምንም አላደረኩም፣ ቆይ ከዚህ ሰፈር እንዳናይህ ብለንሃል ነበረ ይሉታል። እንግዲህ እረ እኔ ምንም አላደረኩም፣ እኔ ንጹህ ሰው ነኝ ይላቸዋል። እንግዲህ ንጹህ ሰው ከሆንክ ታዲያ ለምን በዚህ ሰፈር ምን ያሯሩጣን ትለዋለች። እንግዲህ አሹ ቀብራራው ነው። አሹ ቀብራራው እንግዲህ ባለፈው የዶክተሩ ጓደኛ እንግዲህ ወደ ሮማን ቤት ይሄዳል። እሱም እንግዲህ ዶክተሩ ያው አደይን ያፈቅራት የለ እንግዲህ ዶክተሩን ለምንድን ነው እኔ ይሻልሻለው ብለህ ለምን አትነግራትም ሲለው እንግዲህ ዶክተሩ አይ በፍጹም እሷ እኔን አትሻትለኝም ብሎን ነበር። ወደነ ፍቅር ቤት ወይም ወደነ ቤዛ ቤት ሲሄድ እንግዲህ ከዛ እንግዲህ እናሹም በር ላይ ስለነበሩ እንደ አጋጣሚ ሮማን ወደ ውጭ ትወጣለች። ልጁም እንደ በጣም ቆንጅዬ ናትሳ ሲል እንግዲህ አሹ እንግዲህ ይናደድና ከልጁ ጋር ይጣላል። ልጁም እንግዲህ እባክሽ ይሄን ባላገር ወደ አቤልኝ ዘወር አድርግልኝ ይላታል። እንግዲህ ዶክተሩ መኪና ውስጥ ሆኖ እያየው ነበረ። አሹም ነገርኩ እኔ በሮማኔ የሚመጣብኝ ሰው አልወድም ብሎ እንግዲህ አባሮት ነበረ። አሹም እንግዲህ እንደነው በማንነቴ ባላገር ብሎ የሚሰድበኝ ሲል እንግዲህ ሮማንም እኛ ቤት የሚመጣ ሰው እኮ እንደዚህ አድርገህ እኮ መመለስ የለብንም ስትለው እንግዲህ አሹም እንዴ ለየሱ ከካናዳ መምጣት ብርቅ ነው እንዴ ይላታል። አይ እንደዛ ሳይሆን እንደዛ ብለን ማባረር የለብንም ስትለው አሹም እንግዲህ እንዴ ታዳ በዳስፖራው ፍቅር ተቸንፈሻን አይደል ይላታን ሮማንን። እንግዲህ በጥፊ ብላው ስትሄድ ችግር የለውም ሮማኔ፣ እኔም ከዚህ ዘበኝነት ተላቀቄ ወይ ከካናዳ ወይንም ደግሞ ዶክተር ሁኜ እሰራ ይሆን ይላታን። እንግዲህ ስልክ እያወራች እንደ አጋጣሚ እንግዲህ ሌባው ሰርቋት ሄዶ ነበር። ሌባው እንግዲህ በእርግጥ እነ ኩኩሻ ይዘውን ነበር። ፍቅርም እንግዲህ ዴብን ይዛ ትመጣና እንግዲህ አየህ ሌባው ሰርቆ ሲሄድ በእርግጥ እነሱ ቁጭ ብለው እያዩ ነበር፣ አሁን ግን አቅጣጫ ቀይረዋን ትለዋለች። ሳይኖርበት አይቀርም ስትለው ዴብን እርግጠኛ ነሽ አይደል ይላታል። ወይንስ ልታጣይነ ነው? እርግጠኛ ነኝ ከሰፈር ላይ እንኳን እንደዚህ አያደርጉም፣ ነይ እንሂድ እንጠይቃቸው ብለው አብረው ይሄዳሉ። ዴብ የሄደው እነ ዳይመንድ ጋር ስለሆነ እኔ የምለው የፍቅር ስልክ ሲሰረቅ ከዚህ ቁጭ ብላችሁ እያያችሁ ነበር እንደ ይላቸዋል። ኧረ ይሄድሽ እባክሽ ወንድምሽን ይዘሽ መተሽ እያስፈራራሽነ ነው እንደ ይላታል። እኛ ምን አገባን ታዲያ የአንቺ ስልክ ስለተሰረቀ ይላል። እኛ የሰረቅንሽ ነው እንዴ የሚመስልሽ? ይቺ ልጅ አታውቃትም እንዴ? እኛ ከዚህ ጋር ሲሰረቅም ሆነ ሌባውን አላየነውም፣ ከዚህ ደግሞ የለንም ነበር ይላታል። የለንም ነበር ይለዋል። ለማጣላት እየተሯሯጠች ነው እንጂ እኛ ምንም ነገር ያየነው ነገር የለም ብለው እንግዲህ እውነቱን ለዴብ ይነግሩታል። ዲያስፖራው እንግዲህ አሹ ቀብራራ በዱላ መጥቶ ስለነበረ እንግዲህ ቀጥታ ወደ ዶክተሩ ሄድና ቆይ ዛሬ ምን አይነት ነው ይሄ ደግሞ ከየት የመጣ እብድ ነው ይለዋል። አበባ ይዞ እንደ መቀበል በድንጋይ ይዞ በዱላ ይዞ ጭንቅላቴን ይለኛል እንደ ይላል።
ዶክተሩም ይስቅና ይሄውልህ ደግ አድርጎሃል ይበልህ ይለዋል። አንተ ምን ሆነ ነው በዛ ፍጥነት ሮማንን የምታያቱ? ትልቅ የሄድከው ሊዲያን ነው አይደል? እሷ ጋር ለምን እሷን አየሃት ብሎ እንግዲህ ዶክተሩ ይሄኑ ዲያስፖራውን ይጠይቀዋል። ቆይ እውነቱን እንድትነግረኝ እፈልጋለሁ። ሮሚ ማለት ማነች? እብድ ሆነ ዘበኛ እሷን ስመለከታት እንደዚህ የሚያንጨረጭረው ይላል። እንግዲህ ዲያስፖራው አንድ ነገር ያልተረዳው እንግዲህ አሹ ቀብራራው እንግዲህ ሮማን ያገሩ ልጅ ናት። ከዚህም ዘበኛ ሆኖ የሚሰራው እሷን ለመጠበቅ ብቻ ነው። ምን አደረግኩኝ? ምንም አላጠፋሁኝ። ውበቷን እኮ ነው ያደነኩት ይለዋል። ሩም አይ አንተ አታውቅም እንጂ አሹ ቀብራራው የሮማን ያለው ፍቅር እኮ ለየት ይላል። ሰው ደግሞ ቀና ብሎ እንዳይበትም አይፈልግም። ሮም እንግዲህ ዶክተሩ እየመከረው እንግዲህ አልሰማም። እውነቴን ነው ምልህ ውበቷን አይተኸዋን ወይ ይለዋል። ሮም ከዛ ቤት ከሆነችማ የሊዱ እህት መሆን አለባት ሲለው ዶክተሩም እረ አይደለችም እሷ ከዛ ቤት ነው የምትሰራው ሰራተኛ ሆና ይለዋል። አደይ ቤት ስንመለስ እንግዲህ አደይም ሲጀመር አንተ ዳኒ ለምንድን ነው ከዚህ ቤት የገባኸው ትለዋለች። እናትህ የሰው ህይወት ከማበላሸት ውጭ እንግዲህ ምንም አይነት ነገር ጥሩ ነገር አሰሩም ትለዋለች። እንግዲህ ምናልባት ኤላ ወደ ውጭ ሲሄድ ያንን ደብዳቤ የጻፈችው ሮማን ልትሆን ትችላለች። ሮማን እንግዲህ ማለት ይቅርታ ቤዛ ልትሆን ትችላለች። ቤዛ እንግዲህ ሊሊን አትወዳትም። ሊሊ ባላን ነገር በጣም ነው የምትቀናው። ምናልባት ያን ደብዳቤ እሷ ጽፋ አስቀምጠውም ሊሆን ይችላል። በደንብ ጠንቅቄ አውቃለሁ። አሁን ከዚህ ቤት ውጣ ስትለው ዳጊም ቆይ አደይ አረጋጊው እንጂ ይላታል። ስለዚህ ኤላና ሊሊ ተገናኝተው በእርግጥ ከባቡሬ ጋር ህይወት ጀምራለች። ነገር ግን ደግሞ ኤላ ያን ደብዳቤ እንዳልጻፈላት እንዲሁም ደግሞ ቤቱን ቤዛና ይሄ ዳጊ ለኛ ውክልና ሰጥተውናን ብለው ስለነበረ ስለዚህ ኤላና ሊሊ ተገናኝተው ሊሊ ወይም ኤላ እውነቱን ማወቅ አለበት። የቤዛና የዚህ የዳጊ ውሸት መጋለጥ አለበት። ማንሽና እኔ እኮ ከኤላ ጎን ለመቆም ነው የመጣው ሲል እንግዲህ ኤላም ዳጊ ውጣ ከዚህ ቤት ላይ አልፈልግም ይለዋል። ያልክ ነው እኔ እኮ ስንት ችግር ተጋፍጬ ነው ለአንተ ብዬ ነው የመጣሁት ይለዋል። ይሄ ለሱ ብሎ ሳይሆን የመጣው እንግዲህ ገንዘብ ሊያገኝ ወይንም ደግሞ ኤላን አጭበርብሮ ገንዘብ ለመቀበል ስለፈለገ ነው። በጩኸት ዳጊ እማምነህ ይመስልሃል እንዴ? አሁን ውጣልኝ። አንተም ሆንክ ያችን እህትህን መቼም አላምናቸውም ይላቸዋል። ድጋሚ ከዚህ ቤት እንዳትገባ ጨካኝ ስትለው ዳጊም እሺ በቃ እወጣላቸዋለሁ ብሎ ይሄዳል። ይኸውልህ ኤላ አሁን ከዚህ መንጣትህ ትክክል አይደለም። ቆይ ለምን መጣ ብላ ትጠይቀዋለች። ቷን ለመበጥበጥ ያኔ ከበደልካት በኋላ እንዴት አሁን ትመጣለህ? ሰላም እየኖረች ነው ያለችው። እሷን ለመረበሽ በፍጹም እንዳታስብ ብላ ትነግረዋለች። ከህይወት ከወጣች በጣም ቆይታለች ስትለው ኤላም አደይ አሁኑኑ ሊሊን ላገኛ ትፈልጋለች ይላታል። እንግዲህ የፍቅር እናት ማሚ ናት። እንግዲህ አሹና እንዲሁም ሮማን እንግዲህ ሲጫጫው ስለሰመቻት እንግዲህ ሮማን ምንድን ነው ይሄ ሁሉ ጩኸት ትላታለች። አሹ ከማን ጋር ነው የሚጫጫው? ሰፈሩን እኮ እየረበሸ ነው ትላታለች። ማንም እረትዬ ምንም አልተፈጠረ። ያኔ ዶክተሩና ጓደኛው ኤላ ሀኒ መጥተው ነገር ተፈጥሮ አይደለም ያው ታውቆ የለ አሹ ሲያወራ ጩኸ ነው ትላታለች። እንግዲህ ማምዬ መጣው ከዚህ በር ላይ ነው ስትላት ማሚም አይሆንም ቁጭ በይ ትላታለች። ነው ሰው መጣ ስትባይ የምትቅለበለቢው ስትል እንግዲህ ሊዳም ማምዬ ከዚህ ከበር ላይ ነኝ እመጣለሁኝ። እንግዲህ ቆይ አሁን እነ ዶክተር ምን ሊሰሩ ነው የመጡት ወደዚህ? ስራቸውን ትተው ለምን ይመጣሉ ትላለች። ሌባውን እነ ኩኩሻ እንግዲህ ምንድን ነው እያሉ አፋጠው ይዘውት አለቀቁት ነበርና እንግዲህ
ፍቅር ትመጣና አንተ ሌባ ስልኬን አንጣ ስትለው ሌባውም እንግዲህ እያውልሽ ስልክሽ ብሎ ይመልስላታል። አንቺ በጥፊት ማቻለሽ እንዴ? ከዚህ ቁጭ አድርገን እያንጠባጠብነው ዝም ብለሽ ታያለሽ እንዴ? ትላታለች። ፍቅር ምስጋና ቢስ ናትና እናንተም ቢሆን ከዚህ ሌባ የተገኛችሁ ሌቦች ናችሁ ስትላት ኩኩሻም ምናልሽ ትላታለች። ማነው ሌባ ስትል እንግዲህ ፍቅር እናንተ የሰፈር አውደልዳዮች ሌባ ናችሁ ትላታለች። እነሱም እዩልሽ ፍቅር ድጋሚ አፍሽን ባትከፍቺ ይሻልሻል። ወደ አሹ ትሄድና አንቱ አሹ ዶክተሩና ሊሊና ሀኒ የት ናቸው? ሮማን መተዋን ስትል ሰምቻለሁ ትለዋለች። ይሄ ጋጦ ወጥ የፈረንጅ አልጫ የሆነ ሰውዬ እየፎከረ ነበር ይላታል። አሳይቼው ከዚህ አባርሬዋለሁ ሩጧን ይላታል። ዳም እንግዲህ ምናል ካልሹ እኔን እኮ ፈልጎ ነው የመጣው ለምንድን ነው የምታባራቸው ብላ እንግዲህ ሊዳም አሹን ትቆጣዋለች። እንግዲህ በጩኸት አዎ ያመኛል ሮማኔን ማንም ሲነካት እኔ አልወድም ይላታል። ተናግሬያለሁ ይህንን የካናዳ ዲያስፖራ ሁለተኛ ከዚህ በር እንዳላየው ይላታል። በኋላ ከዚህ ከመጣ እኔ ያውቃለሁኝ ባህላችንንና ወጋችንን የማያከብር ይሄ የወንድ አልጫ ይላታል። ይኸውልህ ስመጣ ሁሉንም ነገር ታስረዳኛለህ ብላ እየሮጠች ስትሄድ አሹ ኧረ ተይ ራስሽን አስከብር ይላታል። እንግዲህ ይቺ ሊዳ ዶክተሩ ባለፈው ያቺ እርታ አፈቅረዋለሁ ስትል እሷም እንግዲህ እኔ አፈቅረዋለሁ ስትል ነበር። አሁን ደግሞ ይህንን የካናዳውን እንግዲህ ዲያስፖራ ስታይ ደግሞ ወደ ዲያስፖራው ትገለበጣለች። እንግዲህ ከዚህ ቀደም ኤላ እንግዲህ ሊሊን ስለሚወዳታን ያፈቅራታን እሷም እኔ ወዳለሁ አፈቅርሃለሁ እያለ ነበር። አሁን ደግሞ እንግዲህ ወደ ካናዳው ዲያስፖራ እንዲሁም ደግሞ ኤላን ስታይ እንግዲህ ምናልባት ደግሞ ወደ ኤላ ልትገለበት ትችላለች። እንግዲህ ለቤዛ ይደውልላትና ቤዛ ባክሽ እኔ ከዚህ ሰፈር መቆየት አልችልም ይላታል። እንግዲህ ቤዛና ይሄ ዳኒ ያው በፖሊስ እየተፈለጉ ስለሆነ እነሱ እንግዲህ ሁል ጊዜም እየተደባበቁ ነው መኖር የሚፈልጉት። እኮ አደጋለሁ አደይ ቤት ውስጥ እኮ አለኝ ፖሊስ ልትጠራ ስትለዋት ይላታል። ኤላ እንዴት አድርጎ ከቤት እንዳባረረኝ አንቺ አላየሽም? ከዚህ ሰፈር ከሚያዝ የሆነ ቦታ ብንደበቅ ይሻላናም ብሎ ይነግራታል። ማንም ከህግ ሊያመልጥ አይችልም። ለጊዜው ቢደበቁ እንግዲህ በመጨረሻ እንግዲህ መያዛቸው አይቀርም። እንግዲህ ሊሊና ኤላን አንድ ላዩ ስላደረገች እንግዲህ እውነቱ ቢወጣ ስትለው እንግዲህ ዳግም እንግዲህ እሱን እንኳን አያውቅም። አሁን እውነቱን አምኖ ተቀብሏን ተስፋ ቆርጧን ይላታል። ለኤላ እንግዲህ ይቅርታ ስለ ሊሊ ያለችበትን ልነግርህ አልችልም ይቅርታ ስትለው ኤላም አደይ እባክሽ ያለችበትን አሳይኝ ይላታል። ድረስ የመጣሁት እሷን ላናገራት ነው። ስታስቢው እሷን ሳላገኛት እንዴት ነው እኔ የምኖረው? ኤላ አሁን ድምጥህን አጥፍተህ ከዚህ ሰፈር ጥፋ ትለዋለች። ህይወት እንድታበላሽ እንዲሁም ሰላማዊ ትዳሯን እየኖረች እሱን እንድትረብሻት መቼም ቢሆን አልፈቅድልህም ትለዋለች። አደይ ለእኔም እኮ ይህን ነገር መቀበል እኮ በጣም ነው የሚከብደኝ። እንዴት ነው እኔ ያለ እሷ መኖሩ ይላል። በእርግጥ አሁን ላይ ኤላም ጥፋት የለበትም። ምናልባት እንግዲህ ኤላ የጻፈው ደብዳቤ ይቺ ቤዛ የምትባሉ ቀይራ በራሷ ጽፋው ሊሆን ይችላል። ያም ሆነ ይህ እንግዲህ ኤላና ሊሊ ተገናኝተው እንግዲህ ሁለቱም እውነቱን አውቀው ሁለቱ እንለያዩ ያደረጋቸውን ሰው ደግሞ ማወቅ አለባቸው። ኤላም የራሱን ህይወት ይኖራል፣ እንዲሁም ሊሊም ከባቡሬ ጋር ያላትን ህይወት ትቀጥላለች። ኤላም እንግዲህ ዳጊን የፈለግከውን ነገር አደርግላለሁ፣ የምፈልገውን ገንዘብ እሰጥሃለሁ፣ ጊዜ የለኝም፣ ስለዚህ ሊሊን ፊት ለፊት እንድታገናኘኝ ይለዋል።
ዳጊም እንግዲህ ገንዘብ ስለሚፈልግ እሺ ችግር የለውም አገናኝሃለሁ ይለዋል። እንግዲህ ለሀኒ ስልክ ይደውሉለታል። ሀኒም ከተቀመጠበት ይነሳና ኤላ መቼ ነው ወደዚህ ሀገር የመጣው ብሎ ይጠይቀዋል። እንግዲህ ዲያስፖራም እኔ እኮ ወደ አዲስ አበባ ከመጣው ቆይቻለሁ፣ ከካናዳ እኮ እቃይን ሰብስቤ ወደ ሀገሬ ገብቻለሁ ይለዋል። በእውነት ድምፅህን ስለሰማው በጣም ነው ደስ ያለኝ ብሎ ይነግረዋል። ሀኒም እሺ በቃ እኔ ያለሁበትም ሆስፒታል ሎኬሽን እልክልህና ትመጣለህ እንገናኛለን ይለዋል። እንግዲህ ኤላ ያው ከሄደበት ሀገር ተመልሶ የመጣው ያው ሊሊ ትጠብቀኛለች ብሎ ነበር። ያላሰበው ነገር ነው የገጠመው። ይሄ ደግሞ ተንኮል የቤዛና የወንድሟ ተንኮል ነበረ እና ምን ለማለት ፈልጌ ነው እና ሊሊን ያለያዩቸው ቤዛና ወንድሟ እንደሆኑ እንግዲህ ኤላም ሆነ ሊሊ ማወቅ አለባቸው። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃል።